ምህረቱን ይመልስልን ምእመናን አሜን። ይህ ሲሆን ነው እንግዲህ አሁን ሰዶምና ጎሞራ እንዳልቀሩ ሆኖ ሲጠፉ በተለይ የሎጥ የጻድቁ ሰው ሚስት የሎጥ ሚስት በጣም ነው የምታሳዝነው። መጽሐፍ ሰው ሆና መንገድ ጀምራ ሩጫ ጀምራ ድንጋይ የጨው ሐውልት ሆና በመንገድ ላይ የቀረች ብሎ ነው የሚገልጣት። ሰው ሆነን መንገድ ጀምረን መንፈሳዊ መንገድ ጀምረን ድንጋይ ሆነን እንደንድነን ከመቅረትማ ኧረ እግዚአብሔር ይሰውረን። ጀምሮ ማቋረጥ እንደ ሰው ጀምሮ እንደ ድንጋይ ከመቆም አንዳንድ ሰዎች እንዲህ ናቸው፣ ልባቸው እንደ ድንጋይ ይሆንባቸዋል። ምሳሌ ሰሎሞን ምዕራፍ 18 ቁጥር 1 ላይ ብዙ ጊዜ መለያየትን የሚወድ ምኞቱን ይከተላል፣ ድንገት ይሰበራል፣ ፈውስም የለውም ተብሎ ተጽፏል። ምኞታቸውን የሚከተሉ ሰዎች ተሰባሪ ናቸው። የሎጥ ሚስት ምኞቷን ተከተለች፣ ወደ ኋላ ተመለከተች ይላል። ኦርቶዶክሳዊ ማንነት ወደ ኋላ መመልከት አይደለም። ክርስቲያን ወደፊት ነው የሚሄድ። ክርስቲያን ወደ ላይ ነው የሚያድገው። ዝቅ ብሎ ይሰራል፣ ከፍ ብሎ ይጸድቃል። ክርስቲያን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዝቅ ብለን አገልግለን በሉ እስኪ ከፍ ብለን ለመጽደቅ እንተጋለን። አይሻልም? አው ዝቅ ብሎ ማገልገል፣ ዝቅ ብሎ መኖር፣ ዝቅ ብሎ እግዚአብሔርን ማምለክ፣ ዝቅ ብሎ ታላላቆችን ማክበር፣ ከዚያስ ከፍ ብሎ ደግሞ መጽደቅ በእግዚአብሔር መንግስት። ስለዚህ ነብዩ ኢሳይያስ በዚያ ዘመን ምን አለ? የእስራኤላውያንን ጥፋት በኢያሱና በካሌብ የእስራኤል ዘር መቀጠሉን ያስባል ለጊዜው። ፍጻሜው ግን እንጠፋ የነበርነው በሔዋን ምክንያት የመጣብን። አዎ ሶርያዊው ሊቅ ቅዱስ ኤፍሬምም እነሆ በሔዋን ምክንያት የገነት ደጅ ተዘጋብን፣ በድንግል ማርያም በኩል ግን ዳግም የተዘጋ ተከፈተልን። የተዘጋው የተከፈተው በሷ በኩል የተኮነነ ይጸዳ ምቀኛ ጉባኤ ውስጥ ገብቷል። ድንግል ማርያም ላይ በደንብ አድርጋችሁ አመስግኑ። ላኪ ጀራን ኦሮሚፋን ሞገለት ይፈዳሚ ማለንጀቻ ጅረ ሰይጣን ሰበበ ሔዋኒ ኒኒ መንዋ ቀዮኑ ትጩፈሜ ቱሬ በኩል ፍነኬኛ ኑት ጩፈሜ ቱሬ ኑት ጋድዳዬ ቱሬ ኑት ዱከናዬ ቱሬ ሔዋን ኛተ ዱአኛ አቴት ኑንዱማ ሰበዱአኑ ታሲስቴ ኢሳይያስ ራጂዳን ወጋሂኩ ሰበበ ሔዋኒ ኒ በልበል ዋቀዮኑ ትጩፈሜ በልበል ኬኛ በልበል ጅሬኛ ኑት ጩፈሜ ቱሬ ሰበቢ ማረሚት ገሩ በልበል ጀነታ ኑፍ ሳቀሜ ኑፍ በነሜ ጀዴ ኢሳይያስስ ከናፊ ዋቀዮ ሶ ሰኝኑ ፈንቢሱ ደባቴ አከወረ ሰዶሚቲ አከወረ ጎሞራ በነቱሬ በዲራኑ ወልቸ ዋቀዮ ቻንጅረሚ ጉያን ኩን ጉያ ቡኡረ ጅሬኛ ጉያ ብርመዱማ ኬኛ ጉያ ቁቃን ኢፈ ኬኛ ቡኡርቲ ኑ ቡኡ